ይሰማችኋል አላችሁ? አማራ ክልል ላይ ያን ምስኪን ሰው እጁን የቆረጠው ማን ነው? ይርታችኋል? ጤና ይስጥልን። አብሮ ይስጥልን። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? ሃፒ ታንክስጊቪንግ። እናንተ ካናዳ ውስጥ ሃፒ ታንክስጊቪንግ የለም እና እዚህ ትልቅ በዓላችን ነው። ተርኪ የበላህ ነው? እኔ ተርኪ አሳማ ምናምን አልበላም። በተፈጥሮዬ በልቼ አላውቅምና ምን ግን እምቢ ብለህ ነው እንጂ እኮ አገር በቀልም የሆነ እኮ ኢሬቻ አለ እኮ። የምስጋና ቀን ነው። ኢሬቻም እኮ ከሀገር ስንወጣ የራሳችንን አስጥሎ የሰው ያስወደደናል እንጂ ተውራት ነገር። ኢሬቻም የምስጋና ቀን ነው ወይ? እንግዲህ አዶም ባይ። እሺ እሱ ሌላ እንትን ነው። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። ታፕ እያደረጋችሁ ላላችሁ ከልብ ነው የማመሰግነው። ቡኖ በደሌ መጥቷል። ከዚህ በኋላ ቢበዛ ከሁለት ሰው በላይ ባንቀበል ደስ ይለኛል። በአራት ሰዎች እንቀጥላለን። የመጀመሪያው ነገር በዋነኛነት እንድናወራ የፈለግኩት ነገር ይሰማችኋል አይደል? ድምጼ ይሰማል? ይሰማል ቴዲ ይሰማል። በአጭር ይቋጫል ተብሎ የተጀመረ ጦርነት ነው በፌዴራል መንግስቱና በፋኖ መካከል። አሁን 3ኛ ዓመቱን ይዟል። ብዙ አሰቃቂ ቪዲዮዎች እየቆዩ ይወጣሉ። ጦርነት እንደምታውቁት ለኮንስፓይረሲ ለሴራም ምቹ ነው። ለውጭ ሀገራት ጣልቃ ገብነቶችን ምቹ ነው። አላስፈላጊ እጆች እንዲገቡ ሀገር ይበትናል፣ ኢኮኖሚ ያወድማል፣ መሰረተ ልማት ያፈርሳል፣ ትምህርት ቤት ህፃናትን ከትምህርት ቤት ያስቀራል፣ ሴቶችን ያስደፍራል። ቆንጆ የሚባል ጦርነት የለም። ጦርነት የተገባበት መንገድ ሁላችሁም እንደምታወሩት የራሱ ምክንያት አለው። በምክንያቶቹ ላይ አይደለም ዛሬ የምናወራው፣ ጦርነት እየፈጠራቸው ስላሉ ነገሮች ነው። በሀገራችን ብዙ ጊዜ ጦርነት ሲደረግ ከጦርነት ጋር ተያይዘው ህዝብ ለማስተባበር በሚል በዚያም በዚህም ወገን ድራማዎች ሲሰሩ ነበር። ተፈሪ መኮንን ላይ ጃንሆይ ላይ ድራማ ተሰርቷል። ጃንሆይን ህዝብ እንዲጠላቸው ለማድረግ ጃንሆይም የሰሩት ራሳቸው ስራ አለ። ተቃዋሚዎችን ህዝብ እንዲጠላቸው ለማድረግ ለምሳሌ እነ ጥላሁን ግዛውና ዋለልኝ መኮንን እስር ቤት በነበሩበት ሰዓት በአዲስ ዘመን ጋዜጣዎች ላይ በዋለልኝ መኮንን ስም አንዳንድ ጽሁፎችን የንጉሱ ሰዎች ይጽፉ ነበር ይባላል። እነ ጀነራል ታደሰ ብሩን ለማሰጣት ማለት ነው። ጃንሆይ ከወደቁ በኋላ በደርግ ጊዜ ደርግን ለማሳጣት ተቃዋሚ ፓርቲ ታጣቂ ኃይሎች ህዝብ ላይ ጥቃት ፈጽመዋል ሲባል ሰምታችኋል። የደርግ ሰዎች ታጣቂዎችን ለማሳጣት እንደዚሁ የፈጸሙት ራሱን የቻለ ጥፋት አለ ሲባል ሰምታችኋል። በኢህአዴግ ጊዜ እንደዚህ ያለ ሲባል ሰምታችኋል። አሁን ባለንበት ዘመንም ደግሞ የምሰሟቸው ሴራዎች አሉ። ፖለቲካ ሴራ ነው። እያንዳንዱ ፖለቲከኛ ጥሩ ፖለቲከኛ የሚባለው በነገራችን ላይ የፖለቲከኛ ሀሁ አንድ ፖለቲከኛ ጥሩ ፖለቲከኛ ነኝ የሚለው ለክፉም ለደጉም ብሎ በደህናው ጊዜ የሚያስቀምጠው አትሊስት አንድ ጉድ ኮንስፓይረሲ ቲዮሪ ሊኖረው ይገባል። የራሳችሁ የምትሉት ከዚህ በመነሳት ነው ትንታኔ የሚሰጠው ብላችሁ እንደ ተርኒንግ ፖይንት ለመጠቀም እንዲረዳችሁ ኮንስፓይረሲ ቲዮሪ ሊኖራችሁ ይገባል። ሀገሪቷ ላይ ቦምብ ፈነዳ አስቀድማችሁ በኪሳችሁ ካስቀመጣችሁት ወይ በአእምሯችሁ ከያዛችሁት የሴራ ትንታኔ በመነሳት ትንታኔ እንድትሰጡ፣ ህዝብ ተፈናቀለ፣ ተገደለ፣ ጦርነት ተነሳ፣ ከዚህ ከራሳችሁ ቲዮሪ በመነሳት መተንተን እንድትችሉ ማለት ነው። ስለዚህ አንድ ጎበዝ ፖለቲከኛ ያ ሊኖረው ይገባል። ኮንስፓይረሲ ሲባል ሁሉም ኮንስፓይረሲ አይደለም። ቴዲ ዳርክ ብሉ
ሹራብ ለብሷል። ሴራ ነው እንዲህ አትልም? ሁሉም ነገር ፀጉር አቆራረጡ ምንድን ነው? ሁሉም ነገር ሴራ አይደለም? እንዳለመታደል ነው። እኛ ሀገር ሁሉም ሴራ ነው። አለቀጥ ዝም ይላል ቴዲ። ምንድን ነው የሆነ ነገርማ አለው ይላል አንዳንድ ሰው። እኛ ሀገር እንዳለመታደል ነው። ሁሉም ነገር ሴራ ነው። የ5 ዓመት ህፃን ተደፈረች ሲባል ሴራ ነው። የ70 ዓመት ሽማግሌ አንድ ወጠምሻ ጎረምሳ በቦክስ መታው ወይም ደግሞ ገደለው ከተባለ ሴራ ነው። በሃይማኖት መካከል የሆነ ነገር ወይ በፖለቲከኞች መካከል ብቻ ሁሉም ነገር ሴራ ነው ትላላችሁ። ሴራ እንደዛ አይደለም። ትላልቅ ነገሮች በሚፈጠሩበት ሰዓት፣ ፖለቲካዊ ክስተቶች በሚፈጠሩበት ሰዓት፣ ለምሳሌ የሆነ ህዝብ ላይ የቦምብ ፍንዳታ ደረሰ ከተባለ ከምን ተነስተን ነው ምን ተነተነው? አሁን ያየናቸው ነገሮች አሉ። ይሄን ያልኩት ለምንድን ነው? አማራ ክልል ላይ እጅግ ለአይንም ለጆሮም የሚሰቀጥጠው ይህን ቪዲዮ ጨርሳችሁ ያያችሁ ሰዎች ካላችሁ እጅግ እናንተ በጣም ደፋር መሆን አለባችሁ። አንድ ወገናችንን ላላያችሁ ሰዎች አንድ ኢትዮጵያዊ ወገናችንን ድርጊቱ የተፈጸመው እዛው አማራ ክልል ላይ ነው፣ ወሎ ውስጥ ድንጋይ ላይ እጁን አስቀምጠው በምንድን ነው የሚባለው? በቆንጮራ አይደለም፣ ምንድን ነው? በመጥረቢያ የቀኝ እጁን ቆርጠውታል። ሁላችሁ የሰው ልጆች ነን። ጠላትም ይሁን ምንም ይሁን እሾክ ሲወጋችሁ እንዴት እንደምትሆኑ ታውቃላችሁ። ሁላችሁ ለዛች ሞመንት በዛ ሰውዬ ቦታ ውስጥ ራሳችሁን አስቀምጡ። ራሳችሁ መቀመጥ ካልፈለጋችሁ የምትወዱትን ሰው በዛ ቦታ ላይ አስቀምጡ። ያለማደንዘዣ እጁ በቀጥ ሲቆረጥ ምንድነው ያ ሰውዬ የሚሰማው? አረ ለነፍስ ሆናችኋለሁ እባካችሁ፣ አረ ለነፍስ ሆናችኋለሁ እያለ እጃችሁ ላይቭ ሲቆረጥ ምንድነው የሚሰማችሁ? መቼስ የመጀመሪያው ነገር ከማዘን ነው የሚጀምረው። በቃ ከማዘን ነው የሚጀምረው። ድርጊቱን ከማውገዝ ነው የሚጀምረው። አንድን ሰው ጤነኛ የሚያሰኘው እንዲህ ያለ ፊሊንግ ከተሰማችሁ ነው። ጆሮ ተቆርጧል። ያለማደንዘዣ መርፌ መወጋት የሚደፍር እንኳን የለም ወይ? የሆነ ቦታ በልጅነት ወይ ነፍስ ካወቅክ በኋላ ዶክተሮች፣ የሕክምና ሰዎች መርፌ ሊወጉ ሲሉ እንዴት ራሱ እንደሚያስፈራ ምናቅንና ክንድ ላይ ስትወጋ ደም ሊወስዱ ሲሉ ብዙ ነገሮች አሉ። ስንጥር ሲወጋ እንዴት ነው የሚሰማ? ይሄ ሰውዬ በመጥረቢያ ነው። ስለዚህ ከሁላችሁ የሚጠበቀው ከሁላችንም የሚጠበቀው ማውገዝ ነው። ይህን ድርጊት የፋኖ ታጣቂዎች ሲያወግዙ ሰምቻለሁ። በመንግስት በኩል ያሉ ሲያወግዙ ሰምቻለሁ። ከዛ ትንታኔው ከዛ በኋላ ነው የሚጀምረው። ቀጥታ ወደ ትንታኔ ሳይሆን መጀመሪያ ይህን አረመኔያዊ ድርጊት ማውገዝ ነው። ከዛ ትንታኔው ማን ያደረገው፣ ምን ለማሳካት ታስቡ ነው። ፋኖች የመንግስት ሰዎች እየተዳከሙ ስለመጡ ራሳቸውን መከላከል በማይችሉበት ደረጃ ላይ ስላደረስናቸው ያላቸው የመጫወቻ ካርታ የአማራን ህዝብ በፋኖ ኃይሎች ላይ ለማነሳሳት ራሳቸው ሆን ብለው አስርገው ባስገቧቸው ሰዎች ያደረጉት ድርጊት ነው ብለዋል። የመንግስት ሰዎች በተቃራኒው ብዙ ወደ መሀል ማነሳቸው ጥያቄዎች ይኖራሉ። ይሄ አረመናዊ ድርጊት ከፋኖ ከጸረ ሰላም ጸረ ህዝብ ከሆነው ኃይል የመነጨ ነው። ይሄን ያደረጉት የፋኖ ኃይሎች ናቸው ብለው ክስ አቅርበዋል። እኛ ደግሞ እንደ ህዝብ ድርጊቱን ማንፈጸመው ነው መካሰስ ላይ ናቸው። አንድ እውነት ግን አለ፣ ሁለቱም ማይክዱት አንዱ እውነት ምንድን ነው? ኃላፊነት የሚወስድ የለም ይታወቃል። ነገር ግን ድርጊቱ ስለመፈጸሙ ያምናሉ። እጅ ተቆርጧል፣ ጆሮ ተቆርጧል። የኔ ጥያቄ ወደ ሌሎች ጉዳዮች ከመሄዳችን በፊት የዚህን ምስኪን ኢትዮጵያዊ እጅ የቆረጠው ማን ነው? በዚህ ጉዳይ ነው የምንወያየው። ክብራትና ክብራን
ከዛ ወደ ሌሎች ጉዳዮች እንሄዳለን። የጌታቸው ረዳ የአልጀዚራ ቆይታ አለ። እሱን ጊዜ ካገኘን እናወራዋለን፣ ካልሆነ ለነገ እናስቀምጠዋለን። ትግራይ ብሔራዊ ክልላዊ መንግስት እንደዚሁ የሚያወጧቸው መግለጫዎች አሉ። እሱን እንደዚሁ እናወራለን። ለጊዜው ይህን ጉዳይ ከወንድሞቼ ጋር እዚህ ጋር ላውራና ወደ እነዛ ጉዳዮች እንሄዳለን። ግሬት ኢትዮ አይታል ድርጊቱ ቴዲ አይቻለሁ። አክቹዋሊ አልደረስኩም፣ ይዘገንናል፣ ግን አይቻለሁ። ሁሉንም ነገር አይቻለሁ። ካየ በኋላ እንዲህ ያለ ድርጊት የፈጸመው ማን ነው ብለህ ወሰንክ? እውነት ለመናገር ፈጻሚውንም አካል በደንብ ስላረጋገጥኩኝ ማን ነው የሚለው አሻሚ አይደለም። ነገር ግን ከመነሻው ስመጣለህ ይህ ድርጊት በእውነት ያዛልቃል ወይ? ከአማራ ብሎም ከኢትዮጵያዊ ባህልና እሴት ጋርስ አይጋጭም ነው መጀመሪያው ነገር። የፖለቲካ ባህላችንስ እንዲህ ነበር ወይ? ምናልባት የዛሬ 100-200 ዓመት ያጠፋ የሰረቀ ሰው እጁን ሊቆረጥ ይችላል በነገስታቶች ያኔ በድሮ። ለምሳሌ የሚያጠፋ ሰው ስህተት የሚሰራ ሰው እጁ ይቆረጣል። እኔ መጀመሪያ በማውገዝ ቢጀመር ጥሩ ነው። ትልቁ ችግር የገጠመን እንደኛ ሀገር ምንድነው? አሁን ምንም አይነት ችግር ሲፈጠር ሁሉም ፖለቲካ ሊሰሩበት ነው የሚሞክሩት። ሁሉም አይል እኔ ብሔርተኛ ዘረኛ አይደለሁም፣ ኢትዮጵያዊ ነኝ። አሁን ሀገራችን ላይ እየገጠመ ያለው መሰረታዊ ችግር የብሔር አደረጃጀትና የዘር አደረጃጀት ነው የሚል እምነት አለኝ። በዚህ የተነሳ የእያንዳንዱን ምስኪን ሞትና ጉስቁልና ፖለቲካ ይሰሩበታል። ስፔሻሊ ታጣቂዎች ፖለቲካ ይሰሩበታል። ይህንን ዘግናኝ ድርጊት ከማውገዝ ቢጀምሩ ቢያንስ አላደረግነውም ለማለት ከማውገዝ ቢጀምሩ ደስ ይለኝ ነበር። ማዝነው ግን ከማውገዝ ባሻገር በተጎጂ ቤተሰብ ስላቅ የሚያደርጉ ጭራሽ ሰውየውን የሚያሸማቅቁ ጭራሽ ተጎጂውን ሌላ ማንነት ለመስጠት ሲሞክሩ ጭራሽ ቆራጩንም ተቆራጩንም ብልጽግና ሲያደርጉ ሁሉ ታያቸዋለህ። ይህ በጣም ያሳዝን ነው። እንዲህ አይነት ፖለቲካ ወዴት እንደሚያደርስ አናውቅም። ድርጊቱን ማን የፈጸመው ያን እንደሆነ ምንም ጥርጥር የለውም። ይሄ የእንትና አባል ማለት ፋኖ የተባለ ድርጅት ድርጊቱን ፈጽሞታል። ይሄ ብቻ አይደለም፣ ብዙ ዘግናኝ ግፎች አሉ። በየጊዜው ምናወግዛቸው ምንናገራቸው። እዚህ እያንዳንዱ ተነስቶ ዝም ብሎ ቲክቶክ ላይ እንዲህ ነው እንደዛ ነው እያለ ሐሳብ ይሰጣል እንጂ እውነቱ ፍጥጥ ያለው እርግጥ መብረቁ መሰለኝ በደንብ ኢንተርቪው አድርጎታል ልጁን። በነገራችን ላይ እኔ በደንብ ተከታትየዋለሁ፣ አይቼዋለሁ። ለመጨረስ አልቻልኩም። ጆሮን መቁረጥ እጅም መቁረጥ ብቻ አይደለም። በነገራችን ላይ ቴዲ አይተህ እንደሆነ አላውቅም እንጂ ከዚህ በፊትም እኮ በስማም ብለው እኮ ሁሉ ሰው አርደዋል። ጎጃም አካባቢ በጣም በቪዲዮ ያልወጡ ያላየናቸው በርካታ አሰቃቂ ግፎች እየተፈጸሙ እንደሆነ እያየን ነው። እኔ ማለት ነው ፖለቲካ እንዲህ ነው የሚሰራ እያሉ መጪውን ትውልድ ሁሉ ለማስተማር የሚሄዱበት ርቀት በጣም የሚያሳፍር የሚያሳዝንና ሀገርን ቁልቁል የሚከት አረመናዊ ተግባር ነው ብዬ አምናለሁ። ፎር ኤግዛምፕል ኦነግ ሸኔ አንዲት ምስኪን ያረገዘችን ነፍሰ ጡር ሴት እርጉዝ የሆነችን ሴት በቁሟ ሆዷን ቀዶ ጽንስ ሲያወጣ እያወገዝነ አሸባሪ ተብሎ ከመፈረጁም በላይ ይሄ አረመኔ ነው እያልን እያወገዝነ። ለነገሩ አይገርመኝም ሱዳን ላይ ተቀምጠው አሊያንስ ስለፈጠረ ከዚህ ጭራቅ ቡድን ጋር ከኦነግ ጋር ተግባብቶና አሊያንስ ፈጥሮ አማራ ክልል ላይ ምን ሊያደርግ እንደሚችል በቀላሉ መገመት ነው። ከዚህ የሚያስንቅ ዘግናኝ ባሳምነው ስም ያሳምነው ልጅ እያለ እየፎከረ እየሸለለ እጅን የሚያህል የሰውን አካል የሚቆርጥ አይሲስ ምን አደረገ ከዚህ በላይ? እኔ ዓለም አቀፍ አሸባሪዎች ከዚህ በላይ ምን እንደሚያደርጉት እኔ ቴዲ ግራ የሚገባኝ ነገር ዓለም አቀፍ አሸባሪዎች ድርጊታቸው ከዚህ የዘለለ ምንድነው ነው ግራ የሚገባኝ። አለ ተጨባጭ የሚነግረኝ ሰው አለ? እሱ ብቻ እንዳይገርምህ አሁን በሰሞኑን ጎንደር አካባቢ ሰምተህ ከሆነ ወደ መተማ ኤሪያ ላይ ሴቶች እየተደፈሩ። በነገራችን ላይ ቢቢሲ ያወጣው መረጃ አለ። ቢቢሲ ያወጣው መረጃ አማራ ክልል ላይ በመከላከያ በታጠቁ ኃይሎች እየተደፈሩ ያሉ ሴቶችን መረጃ ወጥቷል። እናወግዛለን። ይሄ ነውር ነው። ሚሊተሪ በለበሱ ኃይሎች ተደረገ የተባለው ነገር በፍጹም ነውር ነው። አልቀበረውም። ሁሌም አወግዘዋለሁ፣ እቃወማለሁ እንደኔ እንደ አንድ ግለሰብ እንደ ኢትዮጵያዊ። በተመሳሳይ ግን ነፃ ወጣለሁ ታገልላለሁ ብሎ የወጣ ሰው አንዲትን ሴት በተደጋጋሚ ሲደፍሯት የሚያሳይ መረጃ ወጥቷል። እንዲህ አይነት ጭካኔስ ከወዴት የመነጨ ነው? ከወዴት የመጣ ነው? የትኛውን ህዝብ ነፃ የሚያወጡት? በመጥረቢያ እየከተከቱ እጁን እየቆረጡ። በነገራችን ላይ ተፈጥሯዊ መብት አይደለም እንዴ ሰው የፈለገውን የመደገፍ? እስኪ አንድ መግለጫ ላንብብልህ። ኦኬ
ለነሱ ፌርነስ ማለት ነው። ሰዓትን እዚህ ጋር ነው ብለው 6 ደቂቃ የአማራ ፋኖ ብሔራዊ ኃይል ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ ከአማራ ፋኖ ብሔራዊ ኃይል የቀረበ ጥሪ ይላል። ሰሞኑን የሰው እጅ በመጥረቢያ ሲቆርጥ የሚያሳይ ተንቀሳቃሽ ምስል ታይቷል። ይህ አይነት ድርጊት በማንም ይፈጸም በየትኛውም ቦታ ይደረግ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል። ይሁን እንጂ መሰል ድርጊቶችን በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባሩ ያደረገው ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎች ይህን አጋጣሚ በመጠቀም የፋኖን መዋቅር እየከሰሱ ይገኛሉ። ይህን መስመር ላንብብና ላንተስታለሁ። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላት እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችንን በማይገልጽ መንገድና መዋቅራችንን በማያውቀው ድርጊት መነሻነት የተከፈተው የስም ማጥፋትና ትግሉን ጥላሸት ለመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን። አገዛዙ እያለ ይቀጥላል። ፖይንቱ ምንድን ነው? ድርጊቱን አውግዘውታል። አስቀድሜ እንዳልኳችሁ በፋኖ በኩል የወጣው መግለጫ ይህን ድርጊት አስቀድሞ የሰጠው ለብልጽግና ነው። ኢንፊልትሬት አድርገው የገቡ የብልጽግና ሰዎች ናቸው ይህን ድርጊት የፈጸሙት እንጂ እኛ አይደለንም ብለዋል። አንተ እነሱ ናቸው ስትል ምንድን ነው ማስረጃ? ቴንክ ዩ ቴዲ። አሁን እነሱ ናቸው ስል ማስረጃዬ በዋናነት እኔ በራሴ ያው አካባቢ ላይ ደውላለሁ። እኔ የምኖረው ውጭ ነው። ነገር ግን እዛ ማቃቸው ከዚህ በፊትም ማቃቸው ትግሉ ላይ የነበሩ እንደ አለመታደር ነው። እኔ በፊት ህዋትንም በመታገል ሂደት ላይ የነበርኩ ሰው ስለነበርኩኝ አቃቸዋለሁ፣ ብዙዎቹ ጓደኞቼም ስለሆኑ። ከዚያ ውጭ ግን እንደ መረጃና ማስረጃ አባል የነበሩ የለቀቁ ሰዎች ኦፊሻል እየወጡ መግለጫ እየሰጡበት ስላየው ነው አንደኛ። ሁለተኛው ማስረጃ ማለት ነው እሱ ብቻ ሳይሆን ከፋኖ አባሎችም አዎ ይሄን እናደርጋለን ማለት በቃ ሰው እንዲማር ይሄን እናደርጋለን የሚል አሁን በቅርቡ ከፋኖ ለቀው የወጡ ሰዎችም መረጃ ስለሰጡኝ ነው። አክቹአሊ እንደዚህ ኦፊሻሊ እዚህ የምትናገረው ነገር ባይሆን፣ ነገር ግን አሁን የፋኖ አንደኛው አፋብኃ የሚባለው የሰጠው መግለጫ የሚያስቅ ነው። በተለይ ምርኮኞችንና ቁስለኞችን ትሪት አድርጎ ለቀይ መስቀል የሚያስረክብ ከሆነ እርግጥ ብዙ ውሸቶች እንዳሉ እየሰማን ነው። ሚሊተሪ ሁሉ የመከላከያ ሚሊተሪ እያለበሰ መከላከያ ማረኩ እንደሚል እየሰማው ነው። የሚያሳዝን ነገር ግን እቺንስ እስኪ አሁን አይተ ከሆነ እቺ ምስኪን የአድማ ብተና አባል የሆነ ሴት በጥይት ተመታ ከቆሰለች በኋላ ፋኖ ጀግና ነው በይ፣ ያሳምነው ልጅ ጀግና ነው በይ እያሉ በጥይት እኔ እኮ የእሷ ነፍስም አለመሞቱ እሱን ራሱ ጨርሶ ማየት ያሰቅጣል። በጥይት እየደበደቧት እንኳን አልሞተችም። ኧረ እባካችሁ እያለች እሪ እያለች ታዲያ እነዚህ እችን የቆሰለች የራሱን ዘር አማራ የሆነች አድማ ብተና የሆነች ዋቴቨር ሚሊሻምቱ ምንምቱን የጸጥታ አካል ናት። ትላንት ለቀይ መስቀል አስረክቤያለሁ እንዳለው እችን ለምንድን ነው ያላስረክበው? እችን ለምንድን ነው ትሪት ያላደረገ? ለምንድን ነው እችን ማርኮ አስተምሮ ወይ ከሱ አላሰለፈ ወይ ደግሞ ወደ ቤቷ ያልሸኝ? ይሄ በጣም ፍጹም አረመኔያዊ የጨከኝ ቲም ነው። በነገራችን ላይ የሚናገረው ቋንቋው ሌላ የሚሰራው ሌላ፣ ምግባርና ንግግር አብረው ተስተካክለው የማይሄዱበት ብቸኛው አደረጃጀት ይሄ አደረጃጀት ሶፍትዌሩ ለአማራ ህዝብ እቺን የምታክል ጠብ የሚል ምንም ነገር የሚያበረክተውን የለም፣ አላበረከተም። 2/3 ዓመት ደፈነ። በዚህ 3 ዓመት ውስጥ ምን አመጣ የሚለው ማየት እኮ በቂ እኮ። የሰውን አካል ከማጉደል ሰዎችን በአመለካከታቸው እንዲገደሉ ወይም ደግሞ እጃቸው አካላቸው እንዲጎል ከማድረግ እንዲሸማቀው ከማድረግ ኬላ ዘርግቶ ገንዘብ ከመዝረፍ ማህበረሰቡን በኑሮ ውድነት እንዲሳቀቅና ህዝብ በመንግስት ላይ እንዲነሳ አንዱ የፕሮፓጋንዳ ስልት ነው ብሎ ስለሚያስብ ከዛ ከማድረግ በዘለለ ምንም ያመጣው ነገር የለም። ተማሪዎች የትምህርት ቤታቸውን ትተው ወደፊት ወደ ኋላ እያለ ህፃናትን አሰልፉ ፊደል መቅሰም የሚገባቸው የነገ ሀገር ተረካቢ ትንሽ ህፃናትን እያጨበጨበ ሚሊሻ የሰፈር ውሻ
እያለ እንዲሳደቡ የሚያደርግ ስድብን የሚያስተምር ለነገሩ አልፈርድም። ቲክቶክ ላይ ወጣው የሚናገሩ ስድብ ነው። እነሱ ባይሆን ደጋፊዎቻቸው አንዳንድ ስም ያላቸው ደጋፊዎቻቸው እዚህ አንተ ቤት ላይ መጥራት ስለማልፈልግ ነው እንጂ ስድብ ነው፣ የብልግና ስድብ ነው የሚሳደቡት። እንደነዚህ አይነቶች ጋጠወጥ ለአማራ ሕዝብ ጭራሽ ለኢትዮጵያ ለአማራ ሕዝብ ምንድነው ያመጡት ነው ያመጡት ለውጥ የለም። ይሄንን ነገር ከማውገዝ ባሻገር የአማራ ሕዝብ ቆም ብሎ ጠላትና ወዳጁን ሊለይ ይገባል የሚል እምነት አለ በእኔ በኩል። እኔ ወጣሁበት ማህበረሰብ እንዲህ ሲሰቃይ የማየት ሞራሉም የለኝም። ምክንያቱም እየሰማን ያለ ነው ተደራራቢ ነገር በጣም አሳፋሪ ስለሆነ አሁን አካል ነው የተቆረጠ፣ እጅ ነው የተቆረጠ፣ ምላስ ተቆርጧል፣ እጅ ተቆርጧል፣ እግር ተቆርጧል፣ ሰው ታርዷል። 11 ሚሊሻዎች ታርደዋል ከዚህ በፊት ወሎ ላይ። ቪዲዮም እየወጣ ያለ ደግሞ በራሳቸው ሰው ልጁ እጁን ከሰጠ በኋላ ነው ቪዲዮን የለቀቁት። እናሸማቃለን ብለው አዎ በህግ መጠየቅ አለበት ልጁ የትም ይኖር ማንንም ይሁን። ይሄም ሃይማኖትንም ብሔርንም የማይ በጣም ማዝነው ደግሞ ወደል መስቀል አንገታቸው ላይ ለጥፈው እጅግ የሚጣረስ ከሃይማኖት ከባህል ጋር የሚጣረስ ወደል መስቀል ለጥፈው ይህንን ዘግናኝ ድርጊት ሲያደርጉ በእውነት ያስለቅሳል። ቴዲ እንደ ሰው ማውገዝ ሲገባቸው እንኳን አሁን እዚህ ደጋፊዎች የገቡትን ሰማቸዋለን የብልጽግና ሴራ ነው ይሏል። ይህንን ካላሉ ደግሞ አሻሽለው የሚነግሩ አንድ ነገር ብቻ ነው፣ ይሄ ድሮም ብልጽግና ነበር ይሏል። ኢቨን ካፒቴን ማስረሻ ሰጤን አይተው ከሆነ ይሄም በፊት ብልጽግና ነበር ኢህአዴግ ነበር። ካፒቴን ማስረሻ ሰጤ በነገራችን ላይ አብረን ነበር ቃሊቲ ላይ ቅሊንጦ ላይ ነጋር ነበር አስታውሳለሁ። በጣም ማቹል የተማረ ነው። አሁን ለመንግስት እጁን ሰጥቶ ከሆነ ደስ ነው የሚለኝ፣ ምክንያቱም ከእንደዚህ አይነት ጭራቅና ከህዋት ጋር ሊሰራ ከሚስማማ ቡድን ጋር መስራት ስለሌለበት። አጠቃላይ እየተደረገ ያለው ነገር ውሃ የማያነሳ የአማራን ህዝብ ለሚቀጥሉት ዓመታት ዋጋ የሚያስከፍል ነው የሚል እምነት አለኝ ቴዲዬ፣ እና በጣም መጥፎ ነው። ለዛ ነው ይሄንን ለመናገር ነው እኔ ወንድሜ። ቴንክ ዩ ግሬት ኢትዮ። እሺ ቡኖ በደሌ የመጀመሪያው ወደ ፖለቲካዊ ጉዳይ ከመግባት በፊት አንተ በሌለበት ስም ተጠርቷል። ራስን ለመከላከል 3 ደቂቃ ልስጥ። ሰዎችን እየደወልክ ታስፈራራለህ፣ ትዝታለህ። አልፎም ተርፎም ደግሞ ከሀገር ውጭ ያሉ ሰዎች ጉዳይ አስፈጻሚ ሆነም እንዲህ እናደርጋለን ትላለህ የሚል ክስ መጥቶብሃል። በዚህ ጉዳይ ላይ ተሰማርተሃል? ይሄን ክስ ታውቀዋለህ? ሰምተሃል? ይሄ በፍጹም በዚህ ከውጭ ሀገር ካሉ ሰዎች ጋር እኔ በምንም ተአምር በዚህ ጉዳይ ሰውን ማስፈራራት፣ ይሄ ጉዳይ ማስፈጸም ምንድን ነው? የምን ጉዳይ ነው? ይሄ ከእውነት የራቀ ውሸት ነው። እኔን አይወክለኝም ብዬ ነው የማስበው። ግን ያው እኔ በሌለውበት ስሜን ስላነሱ እኔም ያው ዲፌንድ ከማድረግ አኳያ ቴዲ ያው አንተ እጅግ የማከብርህ ልጅ ነህ። ከዛ ባሻገር ግን አንዳንድ ሰዎች አንተ ጋር እየመጡ የሚወጡት የሚሰጡት ምስክርነት አሁን ለልተ ኦሮምኛ አታውቅም፣ በኦሮምኛ ሌላ ብሔር ተሳድበዋል ነው የምትለው። ሌላ ብሔር አልተሳደበም ቴዲ፣ እውነት ለመናገር ማለት ነው። ፍራውል ሌላ ብሔር አልተሳደበም። ከአንተ ጋር ያለው ሹክቻ እንዳለ ሆኖ ማለት ነው። ሌላ ብሔር አልተሳደበም። ሲጀመር እሷ ኦሮምኛ አታውቅም። ሌላ ደግሞ ከዚህ በፊት እራሷ በቤቷ ቤት ከፍታ ምን ስታወራ ነበር? ፍራውል ኢቲቻ የሚደግፈው እርዳታ የሚሰጠው ለአማራ ነው ለኦሮሞ አይሰጥም ያለች የነበረች ልጅ ዛሬ ተመልሳ መጣ ኦሮምኛ ሌላ ብሔር ተሳደበ ስትል ሚዛን የማያነሳ መሆኑን በዚህ ልክ እርግጥ እንድታረጋግጥ ነው። ሌላ አንተን ራስን ስምን የምታንቋሽሽ ልጅ በተለያየ ከዚህ በፊት ስሜን የምታንቋሽሽ ቤቷ ገብቼ እኔ ከሷ ጋር ተጣልቻለሁ፣ በአንተ ዙሪያ ማለት ነው። ባይዘው እዛ ነበርኩና ስሜን ስታነሳ ስታወራ ነው በጣም ተጣልቼ ወጥቻለሁ። እዚህ ማስረጃ ማቅረብ እችላለሁ ለዚህ። ስለዚህ እንደዚህ አይነት ሰዎችን ባታቀርብ ትንሽ ለአንተ ሚዛን ጋር ስለማይሄዱ ማለት ነው፣ እንደ ልዕልት አይነት። ምክንያቱም ባልና ሚስት ላይ ባልሽ ልጅሽ ከባሌ ነው የአንቺ ልጅ የባሌ ነው እየተባለ እንደዚህ የሚቦዳደኑ የሚወቃቀሱ ልጆች ጋር በዚህ ልክ ገብተህ እንትን ባትል የተሻለ ነው የምለው።
ከዛ ውጭ ግን ወደ ፖለቲካ ስመጣ ኦኬ፣ በልዕልቲ ጉዳይ እውነት ለመናገር ሶሻል ሚዲያ ላይ እንደምታውቁት ይሄ በተለይ አጭበርባሪዎችን ወግማ ይዛለች። እንዲህ ያሉ ሰዎች ሊበረታቱ ይገባል ብዬ አስባለሁ። ከኔ ጋር የነበራት አለመግባባቶች ስሊፕ ኦፍ ታንግ ነበር፣ እሱ ተፈቷል ብዬ ነው የማስበው። በተረፈ ግን እዚህ ሶሻል ሚዲያ ላይ ማህበረሰቡን በእርዳታ ስም በመስጠት ስም ሲያጭበረብሩ የኖሩ ሰዎችን ወደፊት እያጋለጠን ለህዝባችን ለምናጋልጠው ስራ ልዕልቲ በእጅጉ የምታግዘኝ ይመስለኛል። የኔ እንትን ነው፣ ሌላው እንዳለው ነው። ግን አንተ ያው ራስን የመከላከል መብት ስላለ ካውንተር አታኩ ላይ ግን ወዲያው ደግሞ ሽፍት እንዳታረግ ነው። ገብቷል አይደል? አንድ ሰው ልዕልና ሰው ቋሚ ነው፣ በቋሚነት የሚሄድ ሰው ነው። አሁን አቋም የላትም። እሱ ነገር ትንሽ እንትን ሊያደርግ ይችላል። እኔ እንዴት መጓዝ እንዳለብኝ አውቃለሁ። እንዴት መስመር መሄድ እንዳለብኝ፣ ከማን ጋር እንዴት ማውራት እንዳለብኝ፣ ምን ማውራት እንዳለብኝ ኤቭሪቲንግ። እኔ የምትደውሉልኝን ስልክ አም ፕሪቴንዲንግ ላይክ ኤቭሪ ስልክ ኮንቨርሴሽን ሪካርድ እንደምታደርጉኝ ነው ፕሪቴንድ ማደርገው። ፐብሊክ ላይ ማላወራው ለእኔ ሞኝ አይደለም። ፐብሊክ ላይ ማላወራው እዚህ በስልክ ማወራችሁ ነገር የለም። በተረፈ ከማንም ጋር መስመር ያለፈ ግንኙነት የለኝም። በተለየ ሁኔታ ከቴዲ ጋር ምናምን ወይ ከእናንተ ጋር ምለው ነገር የለኝም። ከአንዱ ጋር የተለየ ግንኙነት ካለኝ ነገ በነፃነት እንዳልናገር እታሰራለሁ። በነገራችን ላይ አሁን ከቴዲ ጋር እናስታርቀው ምናምን ከኔ ጋር ካስታረቃችሁትማ እኮ አንድ ሚዲያ ሳይለንስ አደረገ ማለት ነው። ለሱ ሰርግና ምላሽ ነው የሚሆነው። እና ማን ይናገራል? ወይ ጠዋት እዚህ ጋር እንትን ተብዬ ከሰዓት ጠዋት ተቀድጄ ከሰዓት ምሰፋ አይደለም። ህዝብ ያያል፣ ይፈርዳል። ሀቅ ካለው ሀቁን እንዲያወጣ መድረክ እንሰጣለን። ሀቅ ደግሞ ከሌለው ደግሞ ህዝብ እንዲያውቅ እናደርጋለን። የሚዲያ ዋነኛ ተቀዳሚ ተግባሩ ማህበረሰብን የግንዛቤ ማስጨበጫ መስጫ ማድረግ ነው። ለዚህ ደግሞ በተለይ ሚዲያ ላይ ያላችሁ ሰዎች አንዳንዶቻችሁ ይገባኛል፣ እውነታውን እያወቃችሁ እንዳትናገሩ የሆናችሁት ስለተሸበባችሁ ነው። ተሸብበዋል፣ ታስረዋል፣ መናገር አይፈልጉም። እኔ ደግሞ እንደዛ መሆን አልፈልግም። ያን ከግምት እንድታስገባ ለማለት ያህል ነው። ቡናችን እንግዲህ የራሱን በበቂ ሁኔታ ተከላክሎ አልተከላከለም፣ እናንተ ነው ፍርዱ የሚሰጡት። የመጨረሻው ግን አንድ ጥያቄ፣ ሬድዋን በሚል ስም ገንዘብ የገባው ለአንተ ነው የሚል ደግሞ ሌላ ቪዲዮ አሰምታለች። ሬድዋን ፍርአውን ገንዘብ አስገባ የተባለው ለአንተ ነው? ነው ፍርአውን በእርግጥ ቆይቷል። ማህበረሰብን የነዚህ ማዕድ ማጋራት ላይ ይሰራል። ፍራውል ብቻ ሳይሆን ባይዘው ቢኬም ይሰራል። ቢኬን ታውቀዋለህ አይደል? ቢኬ ቢኬ 2009 አታውቀውም? ቢኬ ኦኬ እሺ፣ ይሰራል። ይልካሉ። ስልኩ በሚገባው ለድሃዎች ይሰጣል። በዛ ልክ ባይዘወይ እነዚህ መውጣት አይፈልጉም። እነዚህ የሚረዱትን በሳይለንት የሚረዱ ልጆች ናቸው። ፍራውልም በዛ ልክ ይረዳል። በእርግጥ እናንተ ጋር ያለውን ነገር ባላቅም ልጁ ለድሃዎችን የሚያበላ በአቅሙ ልክ ማለት ነው። ለድሃዎች የሚደርስ ልጅ ነው። ደሞዝ የሚከፍል ልጅ ነው። በሃይማኖት ዙሪያም በደንብ የሚረዳ ልጅ ነው። ባይዘው የተቸገሩትን የሚረዳ ልጅ ነው። ብዙ ቤት ክራይ ከፍሎ የሚያኖራቸው ሰዎች አሉ። ቶዚስ ለበል ማለት ነው። በእርግጥ ይሄ አልናገርም፣ ያው ተናገር ብሎም እንትንም አላሉኝም። ቢኬም በዚህ ልክ እንዲያወራም እንትን ስላልተባለ ይረዳሉ። በጣም ነው ደስ የሚለው። ይሄ ደግሞ ፖዚቲቭሊ የሚታይ ነው። እንደሚዘረፍ ታውቃለህ? ይሄ ከአንተ አሁን ነው የሰማሁት፣ ግን ያለኝ መረጃ አሁን በእርዳታ ሰበብ ብዙ ወገኖቻችን ዛሬ ነው ያወቁት። እኔም መረጃው የደረሰኝ አሁን እንደዚሁ በቅርብ ነው። እርዳታው ለአንዳንዶች ወንጀሎቻቸውን መሸፈኛ ነው። አንዳንዱ 10 ብር ከሰጠኸው ሚስቱን ይዘህ ብትሄድ ግድ የለውም እንኳን ሀገር
አንዳንዱ ከበላ በቃ፣ አንዳንዱ ከበላ ሆዱ ቀፈቱ ከተሞላለት በቃ፣ አንዳንዱ ደግሞ አሻግሮ ለትውልድ ያያል። አንዳንዱ ይጠራጠራል። አለቅጥ እርዳታ እንደዚህ ሲጮህ አቧራ ሲቦን፣ አንዳንዶች ደግሞ ፈንጠር ብለው ባንክሮ ያያሉ። ኦኬ ይሄ ነገር በጣም እየጮህ ነው፣ ምን ከበስተጀርባው የሆነ ነገር ይሁን እንዴ ምናምን የሚሉ ሰዎች አሉ። እኚህ ሰዎች ደግሞ የሚያገጣጥሟቸው የተለያዩ ቫሪያብሎች አሉ። እነዚህ ቫሪያብሎች አረፍተ ነገር ሲሆኑ ትርጉም ይሰጣሉ። ኢትዮጵያ ውስጥ በእርዳታ ስም ተሸፍነው ህገወጥ መንገድ ማዕድን እያወጡ ከአማራ ክልል መዳረሻውን አረብ ሀገር ያደረገ ሰንሰለት አለ። ምናልባትም አንዳንዶቻችሁ የእርዳታ ገንዘብ የምትቀበሉት ሳይገባችሁ የገጽታ ግንባታ እንድትሰሩም ሊሆን ይችላል። በደህና ጊዜ $500 ሰጥቶኛል። እሱ ጥሩ ሰው ነው፣ ጥሩ ሰው ነው። መድረኮች ላይ ስታገኘው እሱ ጥሩ ሰው ነው። ጥሩ ሰው ነው ከማለታችሁ በፊት አንዳንድ ጊዜ ገንዘቦች ይዟችሁ ገደል እንዳይገቡ እርግጠኛው ነው። እነዚህ ነገሮች ኢንቨስቲጌት የሚያደርጉ ሰዎች መርምረው ነጥቦችን አገናኝተው የደረሱባችሁ ሰዓት ምናልባት አንዳንዴ ሳታውቁትም እናንተም እያስተላልፋችሁ ሊሆን ይችላል። አሁን በምሰማው እንትን ኤርፖርት ሰው አላቸው፣ አዲስ ኢትዮጵያ ውስጥ ሰው አላቸው፣ የአማራ ክልል ሰው አላቸው፣ ዱባይ ሰው አላቸው። ተጠርጣሪዎች ናቸው እነዚህ ሰዎች። ቅድም ስናገር የሰማችኋቸው ሰዎች ስማቸውን በድጋሚ ለመጥራት ያህል ሚኪ ፊት አውራሪ፣ ዴቭ ፒሲኤል፣ ተስፋዬ ሀረርጌው፣ መሲ ብሪጅስቶን፣ ፍራኦል ኢቲቻ እነዚህ ተጠርጣሪዎች ናቸው። ሌቦች ናቸው እያልኳቸው አይደለም፣ ግን ተጠርጣሪ ናቸው። ይሄን ነው የደረሰኝ መረጃ። ይሄን ነው ማቀው። መቀደድ አይደለም፣ መተርተር አይደለም፣ ዝም ብሎ ማውራት አይደለም። እንደምታውቁት እኔ ዝም ብዬ መቀደድ ልጅ አይደለም። ነገ የተቀደድኩት ነገር ውሸት ሆኖ ብታገኙ እንድታፍሩብኝ አልፈልግም። ፈርስት ሃንድ ኢንፎርሜሽን ያለኝ የሚቀሩ ጉዳዮች አሉ። እናንተም አገራችሁ ነው የራሳችሁ። በነገራችን ላይ የፐብሊክ ንብረቶች ናቸው። እንዲህ ያሉ ንብረቶች የኔም ያንተም ናቸው። አንድ ሰው ወይም ደግሞ የተወሰኑ ሰዎች በተለየ ሁኔታ ሊጠቀሙበት አይገባም። እንዲህ ያለ ነገር ሰምቻለሁ ለማለት ያህል ነውና ቡናችን ከልብ አመሰግናለሁ። ራሱን እንግዲህ ተከላክሏል። ሬድዋን እኔ አይደለሁም ብሏል። እንግዲህ ያለውን ሰምታችኋል። ልዕልት ያቀረበችበትን ኬዝ በሚገባ እንግዲህ ራሱን ተከላክሏል። የኔ ኃላፊነት ልዕልቲንም ቡኖንም መስማት ነው። ተገቢ እድል፣ ተመጣጣኝ እድል መስጠት ነው። ወደ ፖለቲካዊ ነገሮች እንሂድ። ቡናዎችን 6 ደቂቃ አለ ወንድሜ። እሺ አመሰግናለሁ ቴዲ። እንግዲህ ያው እኛ እንትን አስቸጋሪ ነው። አማራ ክልል እጁን የተቆረጠው ወንድማችን እጅግ በጣም በአይናችን ያየ ነው። እጅግ ሰቅጣጭ የሆነ ነው። ያው በጣም ነው የሚያሳዝነው። እኔ ባይዘው አንዳንድ ሰው ቪዲዮውን ማየት በጣም ይጸየፋል። እኔ አልተጸየፍኩም። በደንብ ነው አየሁት ማለት ነው። ዲቴል ነው አየሁት። ምንድነው ከጀርባ ያለው ድምጾች ምን አይነት ናቸው ምናምን የሚለውን ማለት ነው። ለምን ቅድም የጠየቀው ጥያቄም ስላለ ማለት ነው። ልጁ ራሱ የሚናገርበት መንገድ የሚያቀርብበት መንገድ ቴዲ የእውነቴን ነው የምልህ ልክ እንደ አንድ ፈራ አምላክ ወይ ፈራ እግዚአብሔር ወይ አላህን እንደሚፈራ ሰው ህሊናህ ራሱ ይመሰክራል። ልጁ የሚናገርበት ፍሎዎቹ ማለት ነው። እና ስፔሻሊ ሰዎች በተሰበሰቡበት ስፔሻሊ አንድ ቄስ ተነስቶ በቃ አቁሙ፣ ይሄን እንደዚህ አታርጉ፣ አንፈልግም፣ በቃ ይሄን ማየት አንፈልግም፣ እጅ ስቆረጥ ህዝብ በተሰበሰበበት ነው እና ይሄን ማየት አንፈልግም ብሎ አንድ ቄስ ከመሃል ተነስቶ ሲል ነው እንጂ ልጁ ብልቱ ጭምር ነው ሊቆረጥ የነበረው ማለት ነው። የነበረው እንደዛ ነበር። ከዛ ውስጥ ከተሰበሰበው ማህበረሰብ ውስጥ ማዋጮ ነበር። 500 ብር አዋጡ እየተባለ ማለት ነው። ግዴታ ነው እንግዲህ እሱ እጅ እየተቆረጠ ጆሮ እየተቆረጠ ልጁ ይሄ ለማሳየት ነው ለነሱ ማለት ነው። ማስፈራራት እኮ ነው። በሌላ መንገድ እንደዚህ እናረጋለን እንግዲህ አማራን እንደዚህ እንገላለን ነው። ሌላ ወገን ነው ራሱን ወገን ነው እየገደለ ያለው። አይዶን ነው 4 ኪሎ ነው አላማው። 4 ኪሎ እስከሆነ ድረስ ሚውት ነው የተዳ። እስኪ አንድ ወሳኝ ጥያቄ ልጠይቅ። ይሄ በጣም ታሪካዊ ጥያቄ ስለሆነ
ተረጋግተህ መልስ። እጅ እንደተቆረጠ አሳያችሁ፣ ቫይራል ወጣ። ፋኖች ይሄን አደረጉ አላችሁ። ሳይውል ሳያድር ቆራጩ ተያዘ አላችሁ። እንደዚህ ፋኖች ለመያዝ ቀላል ከሆኑላቸው ሌሎቹን ለምን አትይዟቸውም? እንዴትስ በዚህ ፍጥነት ቆራጩን አፈላልጋችሁ ከነዚህ ሁሉ ፋኖች መሃል ልትይዙ ቻላችሁ? እስኪ ንገረኝ። ኦኬ፣ በእርግጥ የዚህ ዲቴል ልጁ የተያዘበት እጁ የተቆረጠው እኛ እጁ ሲቆረጥ ያየ ነው። ልጁ እኔ ቪዲዮ የተለቀቀ ቀን መስሎኛል። ቪዲዮ የተለቀቀ ቀን እጁ የተቆረጠ መሰለኝ። ለካ እጁ ድኖ የተቆረጠው ድኖ ጆሮ ምንትን አድርጎ ነው ያየ ነው። ቪዲዮ ቆይቶ ነው የወጣ። ቪዲዮውን ያወጡትም ደግሞ ለመንግስት እጅ የሰጡ ናቸው፣ ለሰላም አስከባሪ ማለት ነው። ይሄን መብረቁ በደንብ ይገልጸዋል። እዛ ላይ በደንብ ልጁ ጋር ስላወራ ማለት ነው። አስፈላጊ ከሆነ ልጁንም ሊያመጣው ይችላል መብረቁ። ስለዚህ ይሄ እሱ ብቻ አይደለም። እጅ መቆረጥ እኮ ቴዲ በጣም ቀላል ነው። ስነ ልቦና ሴቶች እየተደፈሩ የሚገርም እኮ ተደዋውሎ ምንድን ነው እሱ አይበቃውም እንዴ? እሱ ያለበት አካባቢ ብዙ ሴቶች አይደለም እንዴ ያሉ? የእከሌንም ልጅ ደፈረ የእከሌንም እንደዚህ አድርገ እኮ የሚባልበት ልጃገረድ ሴቶችን እኮ በጅም የሚከፋፈሉበት እኮ ነው። ለዚህ እንግዲህ የተቀረጸ እንትን አለ፣ ስልክ ተደዋውሎ የሚያወሩበት የእከሊትን ልጅ ደፈረ ዛሬም። ስፔሻሊ ለዚህ ደግሞ ግንባር ቀደም ላይ ያሉ የምኒልክ ክፍለ ጦር እኮ አልገባኝም ወይ አምልጦኝ ከሆነ አላውቅም። እችን ብቻ መልስልኝ አንተ በፈለግከው መንገድ። ቆራጩን እንዴት ያዛችሁት? እሱን የቆራጩ የተያዘበት መብረቁ በደንብ ብገልጽ ጥሩ ነው። ኮዝ አይ ዶንት ሃቭ ዲቴል ኖሌጅ ስለሌለኝ ማለት ነው። በዚህ ላይ እሱ ላይ ቤቱ ላይ ጠርቶ እንትን ስላለ በደንብ አድርጎ እሱን ይገልጽልሃል። እና ወደ ቲክቶክ አዋርድ ልለፍ። ኖ ቲክቶክ አዋርድ የፖለቲካዊ አጀንዳ አይደለም። እሱማ ማህበራዊ ጉዳይ ነው የሄድኩበት። በዚህ ጉዳይ ምትነበልና ስለዚህ በዚህ ዙሪያ አንደኛ ቴዲ ምን መሰለ፣ ድምፅ መሆን ካለብን ለመላው አማራ ማህበረሰብ ነው። ማህበረሰቡ እየተገደደ ነው። ባይዘው በየኬላው በየ3 ኪሎ ሜትር ኬላ እንትን እያደረጉ ማህበረሰቡን እያስገደዱ ነው ያለው። ይሄ ማህበረሰብ ጫንቃው ላይ ተጭኖ ነው ያሉት። መሳሪያ ይዞ ነው እያስገደዱ ያሉት። ስለዚህ መንግስት ደግሞ ማጥፋት ረሚም ማድረግ ጠፍቶት አይደለም። ባይዘው የመንግስት አቋም ሰላማዊ በሆነ መንገድ ችግሮችን መፍታት። ሰምተሃል? ጠቅላይ ሚኒስቴሩ እንደተናገረው አስፈላጊ ከሆነ ካሳ እንከፍላለን እስከ ማለት ደረጃ ደርሷል። ጠቅላይ ሚኒስቴሩ ማለት ነው። ማወራት እንችላለን፣ መደራደር እንችላለን ብለዋል። ከዚህ በላይ ምንድነው ይሄን ቡድን እየፈለገው? የሽፍታ ባህሪነቱ ሽፍታ ገሞራ የሚባል የሽፍታ ካራክተር አለ እዛ አካባቢ ማለት ነው። ይሄ ሽፍታ ባህሪው አለቀቀው። ዱር መግባት፣ መግደል፣ ማጥፋት ወገኑን ነው እያጠፋለው። እንዴት ነው ቼክ እንደ ባላንስ ያልተሰራ እስካሁን? እራሱ ይሄ ቡድን ኢንቲቲ ነኝ ካለ አፋባም አፋጎም የሚባለው እነዚህ ተሰብስቦ ምን እያረግን ነው? ማህበረሰቡ ምንድነው እስካሁን ያተረፍነው ብሎ ኮስት አናሊሲሱን ለምንድን ነው አልሰሩት? ምንድነው ማህበረሰቡ ምን እያገኘ ነው? ትምህርት ቤት መዘጋቱ ምንድነው ጥቅሙ ጉዳቱ? የዓለም አቀፍ እንትን ነው ያቀረበው፣ ድርጅት ነው ያቀረበው። አማራ ክልል ውስጥ ከ13 እስከ 15 ዓመት ያሉ ልጆች አብዛኛው የተወለዱበት አቀዬ ለቆ እየወጡ ነው። በሴተኛ አዳሪ ከተማውን እያጨናነቁ ነው። ምክንያቱም ማለት ነው። በዚህ ምክንያት የተነሳ ይሄ የዓለም አቀፍ ሪፖርት ነው። ይሄን እያየን ምን ሆነን ነው እኛ? ለምንድን ነው ያልነቃ ነው? ነገ እኮ ትዝ ስለን እኮ እንደ አማራ እኮ ሊሰማው ይገባል። ይሄ ምንድን ነው እስካሁን ለምንድን ነው ራሱ ላይ ይዞ የቆየው? ይሄን ቡድን መንግስት ላወያይ እስካለ ድረስ መንግስት እንደራደር እስካለ ድረስ የምንፈልገው ነው ከዚህ በላይ? ይሄ ቡድን ህዝብ ውስጥ ተሰግስጎ ነው የሚኖረው። ታውቃለህ፣ ማጥፋት በጣም ቀላል ነው፣ ኢሜንት ነው። ግን ህዝብ ውስጥ ነው የምገባ። አንድ ንጹህ አማራ እንዲገደል የመንግስት አስፓየር አይደለም።
አንድ ንጹህ አማራ እንዲሞት አንፈልግም። አንድ ንጹህ አማራ እንዲቆስል አንፈልግም። እነዚህ ሰዎች ወይ ወጥቶ አልወጡልን ወጥቶ አለየልን የታጠቁትን ይዞ ወጥቶ ፊት ለፊት ሜዳ ላይ ብንገናኝ እኮ በጣም ቀላል ነበር። እና ስለዚህ አማራ ህዝብ የራሱን ውሳኔ እንዲያስቀምጥ ማውገዝ አለበት ባይነኝ። አመሰግናለሁ። አብርሃም ሴቪክ ለመኝ ቴዲዬ፣ ከዛ በኋላ ከሴቭ በኋላ እቀጥላለሁ። እሺ ሴቭ። እሺ ደቂቃዬን ሳታስጀምረው መጀመሪያ በምስጋና ልጀምር። በተለያዩ በማህበራዊ እና በፖለቲካ እንትን ዛሬም ለምትሰጠን ገለልተኛ መድረክ እናመሰግናለን። ይሄ ሊበረታታ የሚገባ መድረክ ነው። በሺዎች የሚቆጠሩ ተመልካቾችም እንዳሉት ከልዕልቲ ጋር ባነሳው ጉዳይ እሷም ልትመሰገን ይገባል። እኔ መጀመሪያ ሳላቅ ብዙ ፈርድ ነበረ፣ ግን እንደዚህ አይነት ሀቀኛ ሰው ያስፈልጋል። ትዳር የሚያናጋ የሚያጨረብር በድሃ የሚነግድ የተለያየ ሰው ሲኖር እየተከታተላችሁ ማጋለጥና ለህዝቡ ይፋ ማድረግ ኃላፊነት ነው ብዬ ስለማምን እሷም ልትመሰገን ይገባታል። በዚህ በያዘችው አቋም ልትቀጥል ይገባል። በተለያየ የፖለቲካ አቋም ባንስማማም አንዳንድ ነገሮች ላይ በሁሉም ነገር እንትን ላይ ትክክል አይኮንምና አመሰግናለሁ። ላንተም አመሰግናለሁ ለምታሳየው ጋዜጠኛዊ በሆነ ስነ ምግባር ለምትሰጠን ገለልተኛ መድረክ እናመሰግናለን። እሷም ልትቀጥልበት እላለሁ። በነገራችን ላይ ትዳር ፖዝ አድርጌዋለሁ። ትዳራችሁ የተፋታችሁ ባልሽ የማገጠ ሚስት የማገጠች እሱን እኔ አጀንዳም አድርጌ አላወያይም። እኔ ማህበረሰብ ውስጥ ያሉ የማህበረሰቡን ሁኔታ ሊለውጥ የሚችል አደገኛ የማጭበርበር ነገሮች ካሉ፣ የተጨበረበሩ ሰዎች ካሉ ግራ ቀኙን አይተን ይሄ ለአጀንዳ መቅረብ አለበት ብለን ነው የምናቀርበው። ሌሎች ደግሞ እንደዚህ ትዳርን የሚጠብቁ ካሉ እነሱም ሊበረታቱ ይገባል። እኔ ግን በዛ ጉዳይ ላይ አልገባም ለማለት ፈልጌ ነው። አይ እሷ ስትገባ እኔ ልጅቷን ሰላየዋት ነው። ጎበዝ ናት ነው እንትን ስትል ምንድነው ያ አንደኛው የማህበረሰብ እሴት ነው። ሀገር ያው የመጀመሪያ ሰብሴት የሚጀምረው ከፋሚሊ ነው። ቴዲያችን ቤተሰብ ብሎ አይደለ ጀምሮ ወደ ማህበረሰብ እያደገ ሰፈር መንደር እያለ እስከዚህ የሚደርሰው። ስለዚህ ቤተሰብን ካልጠበቅ ነው የመጀመሪያ ኒውክለስ ነው። ቤተሰብ የሀገር የመጀመሪያ መሰረት ነው። በቤተሰቡ ተቀጥቶ ተቆንጥጦ ያላደገ ሰው ነው ገዳይ አራጅ ምናምን ሊሆን የሚችለው ወይ ሌባ ሊሆን የሚችለውና እሱንም መጠበቅ አንድ የሚበረታታ ነገር ስለሆነ ነው ያመሰገንኳት። እንደዛ ለማለት ነው እንጂ የግለሰብ አጀንዳ ታደርጋለህ ለማለት አይደለም። ኦኬ ወደ ፖለቲካው ስገባ መብረቁ ላይ ቀርቦ ነበረ ልጁ። በአንድ ወንድማችን ሲናገር እንደሰማሁት የአማራ ህዝብ እድለኛ ነው፣ ስሙ እንዲጠፋ አልሆነም። ልክ እንደ ወለጋ ህዝብ የማስ ሚዲያ ዲፋሜሽን እንዲደረግበት አልፈቀደም። ልክ አሁን በወለጋ በነበሩ መታረዶች እርጉዝ ሲቀደድ ህጻን ልጅ ሲገደል ምናምን ትዝ የሚላችሁ ከሆነ ከፍተኛ የሆነ ማስ ፕሮፓጋንዳ ነበር። መንግስትም ተከትሎ በፋና ብሮድካስቲንግ ኮርፖሬሽን 4 ዶክመንተሪ እየወጣ ነበርና 4 ልጅ ተገደለ፣ 3 ልጅ ሞተ ምናምን እየተባለ እየተሰራ እነ ጃልመሮ ለቮይስ ኦፍ አሜሪካ ገለልተኛ ወገን መጥቶ ያጣራ፣ እኛ ሸኔ የሚባል ኃይል አናቅም፣ የኦሮሚያ ነጻነት ግንባር ሰራዊት ነን፣ እያረድን እየገደልን አይደለም፣ እስከዛሬ አብሮን የኖሩትን ዛሬ ለምንድን ነው የምናርደው የምንገለው? ገለልተኛ ወገን መጥቶ ያጣራ። የመንግስት ኢመደበኛ አደረጃጀት ያላቸው ሰራዊቶች ናቸው የሚገሉት ሲሉ ገለልተኛ ወገን ሄዶ ማጣራት አልቻለም። ዛሬ ግን የአማራ ህዝብ እድለኛ ሲሆን ቴዲ በደንብ ነገሩን ላስረዳ። ኖቬምበር 9 ላይ ይሄ ሰውዬ ከጽንፈኛውና ሽብርተኛው ፋኖ በሰላም ወደ መንግስት የተቀላቀለ ብሎ የመንግስት ኮሚኒኬሽን ጉዳይ አማራ ክልል ላይ የወረዳው አውጥቶት ነበር፣ ይሄን ግለሰብ ማለት ነው። ኖቬምበር 25 ይሄ ቪዲዮ ወጣ። የነ ዳንኤል ክብረትንም ንግግር ሌላም ቪዲዮ እንለቃለን ምናምን ያለውን እንመጣበታለን። ነገር ግን ልክ አሁን አንተ እንደጠየቅከው ይሄ ባንዴ ልክ እንደዚህ ልክ እጅ ሲቆርጥ ወዲያው የሚይዙት ከሆነ ሌሎቹን ፋኖ ለመያዝ አልቻሉ። በመቀጠል ደግሞ እንዴት በመጀመሪያ ደረጃ 9 ላይ እጅ ሰጠ በሰላም ብለው ከሌሎች ፋኖች ጋር ተቀላቅሎ የተሰጠ ቪዲዮ ልክ እንደተማረከ አሁን እንደተማረከ አስመስለው እኛ አሁን እጅ ነው የቆረጥነው በእርግጥ ይሄን ድርጊት በማድረግ የተጸጸታለው ምናምን እያለ ነው። ይሄ ሰርጎ ገብነት ነው። በመጀመሪያም የብልጽግና አጀንዳ አስፈጻሚ ነው፣ መንግስት ነው፣ የሚሊሻ አካል ነው። ልጁ በጣም ደስ የሚል መብረቁ በማቅረቡ የአማራን ህዝብ ሀቅ የፋኖን ሀቅ ነው ያወጣለት። ፋኖ ነው ሲሉት በተደጋጋሚ ፋኖ አይደለም እያለ ነበር። እያስቆሙትም ሊያስቆሙት አልቻሉ። ከዚህ ይሄ ግለሰብ እንትን ነው እንደዚህ አይነት እርምጃ የወሰደብኝ። እንዲያም ፋኖ ወደ ጎጃም ሲሄድ ኬላ ላይ ይዘውኝ ምን ሆነ ነው ብሎኝ እንደዚህ ፋኖ ነኝ እኮ የሚል ሰው ነው እንደዚህ ያደረገኝ ስል ይሄኛ ተግባር አይደለም፣ በጣም ነው የምናዝነው፣ በደረሰብህ ነገር በጣም ነው የምናዝነው ብለው ፍተሻቸውን እንኳን አቋርጠው
ፕራዮሪቲ ቅድሚያ ሰጥተው ነው ያሳለፉን። ይሄ የፋኖ ተግባር ነው ብሎ ልጁ የፋኖን አቅስ ይመሰክር ነበር። እንግዲህ ይሄ አካሉ የተቆረጠበት እጁ የተቆረጠበት ልጅ ነው መብረቁ ጋር ቀርቦ ይሄ ምስክርነት ስለፋኖ የሚሰጠው። ይሄ ድርጅት እንደናንተ እንደምትሉት ሽፍታ ከሆነ ጽንፈኛ ከሆነ ማህበረሰብ ላይ ጉዳት የሚያደርስ ከሆነ አካል የደረሰበት ልጅ አምሮ ጠልቶ ስማቸውን ሊያጠለሽ አሁን እንደዚህ ያደርጉ ሊል እንጂ የሚገባው የእነሱን ስም ሊንከባከብ ፕሮቴክት ሊያደርግ አልነበረ የሚገባው፣ ሊጠብቅ አልነበረ የሚገባው። ግልጽ በሆነ መንገድ የመንግስት ሚሊሻ ነው ይሄን ያደረገው። ሌላው ዓለም አቀፍ ሚዲያዎች እያጣሩ ባሉበት ሰዓት ወንድማችን ቴዲ ብሪቲሽ ብሮድካስቲንግ ኮርፖሬሽን የእንግሊዝ ሚዲያ ምንድን ነው ያለው? 2174 በላይ እንስቶች ሴቶች የአማራ ሴቶች በጅምላ እየተደፈሩ ነው በመከላከያው there is ongoing mass rape taking place on the Amhara region of Ethiopia ነው ያለው። በአማራ ክልል ውስጥ እየተካሄደ ያለ የጅምላ ደፈራ አለ። አሩሲ ላይ ያለው እንግዲህ ምናምን እንተውና በዛው በክልሉ በሚደረገው ጦርነት ፋኖን አይደለም ታጣቂ ኃይሉን አይደለም የከሰሰው። ይሄ እንግዲህ ገለልተኛ አካል ነው። ኢንተርናሽናል ጆርናሊስት ዊዛውት ቦርደር አንተ ጋዜጠኛ ሰሎንክ ታውቀዋለህ? ዩኒ ፓርቲ ከሆነችው ከኤርትራ በላይ አስከፊ ኢመደባዊ አደረጃጀት ዘርግቶ በሚኒ ሚዲያና በማስ ሚዲያ የሚተላለፉ ጋዜጠኞችን በማፈንና በመግደል መንግስት አጠናክሮ ቀጥሏል ብሎ መግለጫ አውጥቷል። ይሄ ተግባር በግልጽ በሆነ ኢንዲኬተሮች በሚያሳዩ ሁኔታዎች የፋኖ ተግባር ነው። የመንግስት ተግባር ለስታየው የመንግስት ተግባር ነው። ፋኖ መከታውም ከለላውም ትጥቁም ኃይሉም ድጋፉም መንግስት ሳይሆን ህዝብ ነው። ስፖንሰር የሚያደርገን ስቴት የለም። እኛም ድምጽ ምን ሆነው ወተንም እንተን የምንለው ለምንድን ነው? ለህዝብ የሚሞቱ አካል ናቸው ብለን ስለምናምን ነው። ይሄ ጸያፍ ተግባር በሰርጎ ገብና ሐቁ የወጣለት በአማራ ሚሊሻ የተካሄደ ነው። 2000 ምናምን የደፈረ ሰራዊት ነው የሰው እጅ ሊቆርጥ የሚችለው ወይስ ለህዝብ ብሎ ትግል ይወጣ ነው? አንዳንድ ካሬዎች በግልጽ እኮ ይናገራሉ አይደለ? የመንግስትም ደጋፊ ሆነው ስብዕና የሚሰማቸው አሉ። አሁን ቅድም እንደተናገረው ወንድሜ ሲሆን ቅድስት እዚህ ቤት መታ የምትናገረው እኔ ቤት መታ ስንነጋገር በአንዳንድ ነገር አብሶሉትሊ አንድ ላይ ነን። ይሄ ጦርነት የተከሰተው በመንግስት ድክመት ምክንያት ነው። ከሰሜኑ ጦርነት ጀምሮ እስካሁን ባለው አካሄድ መንግስት ፍጹም እንዝላል እንደነበረ ታምናለች። አማራጭ አጥቶ ትጥቅ እንደተጀመረ በሰላም አማራጭ ሁሉ ኤግዞስት እንደተደረገ የሰላም በር እንደጠበበና እንደተዘጋ ታምናለች። ምንም የፋኖን ትግል ባትደግፍም ማለት ነው። እሷ ነው የመንግስት ደጋፊ ነች። ግን ሀቅ ስለሆነ ልትክድ ማትችላቸው ልታጣም ማትችላቸው ፋክቶች፣ ጭብጦች፣ እውነቶች ስለሆኑ ማለት ነው። ይሄን ጸረ ህዝብ የሆነ ይሄን አጸያፊ ተግባር የፈጸመው የመንግስት ሚሊሻ ከሆነ በኋላ የድርጅቱን የፋኖን ትግል ይሄን ቅዱስ የሆነ ትግል ስም ለማጠልሸት መንግስት የሚጠቀመው ፕሮፓጋንዳ ነው። በርካታ ቪዲዮዎች አሉን ገና እንለቃለን ብሏል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት፣ አቶ ዳንኤል ክብረት ለምን አለቀቀውም እስከዛሬ ለፕሮፓጋንዳ እንትን የሚል ከሆነ? ስለዚህ ልክ ወለጋ ላይ ሲደረግ ወደ ምድር እየተባለ ልክ የወለጋ ህዝብ በሌላው ኢትዮጵያን እንደ ጭራቅ እንዲታይ እንደ ጭራቅ እንዲታይ ተደርጎበት ነበር የወለጋ ህዝብ። የአማራ ህዝብ ግን እድለኛ ነው። እነ ናትናኤል መኮንን ሚዲያው ሲምተታባቸው ወዲያው ልክ በ25 እጅ ቆረጠ ብሎ ሲያወጡ እንዴ ኖቬምበር 9 እኮ ተቀላቅሎ ከሌሎች ፋኖች ጋር ከጽንፈኛ ቡድን በሰላም ወጥቶ ለመንግስት እጅ የሰጠ ብላችሁ ይሆንና እኮ ፎቶ ስንል ምን አሉ? አይ አይደለም ፋኖ ራሱ ይሄን ቪዲዮ ያወጣው መንግስትን ከተቀላቀለ በኋላ ነው። ፋኖ ነው ይሄን ቪዲዮ ያወጣው አሉ። እነ ቡኖ ግራ ገብቷቸው ደግሞ አሁን አይ የመንግስት አካል ነው ያወጣው ይሉናል። ጊዜው እንኳን ተምታታባቸው እና ይሄን ተግባር ያደረገው ከመንግስት እጅ ከገባ በኋላ ነው። ይሄ ተግባር የድርጅትን ስም የትግሉን ስም እንደሚያጠለሽ ይታወቃል። በምንም አይነት ተአምር የፋኖ በየትኛውም አደረጃጀት በአፋባህም በአፋህድ ውስጥም ያሉትን እንዲህ አይነት ተግባር አንቀበልም፣ ትግስትም የለንም። መከታና ጋሻ የሆነው ህዝብ ስለሆነ ህዝብ ጋር የሚያጣላ ተግባር እንደማይደረግ ማረጋገጥ ፈልጋለሁ። አመሰግናለሁ። በቀጣይ ተሬዳል።